ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁ በያላችሁበት የፈጣሪ ሰላም ብዝት ይበላችሁ። ውድ ቤተሰቦቼ በአዲስ ቪዲዮ መጥቻለሁ። አዲስ ዩቱብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ይዩት። አይናለም ነኝ። ውድ ቤተሰቦቼ እናንተ ላይክ ስታደርጉት ምንም አትከፍሉበትም። ለእኔ ግን ስለሚጠቅመኝ በቅንነት ላይክ አድርጉት። ዛሬ የመጣሁበት ቪዲዮ ትንሽ ለየት ያለ ነው። በአይነቱ ለየት ያለ ነው፣ ግን በጣም ቁም ነገር አዘል እና እኛን ያስተምረናል ብዬ ስላሰብኩኝ ወደ እናንተ ላካፍላችሁ ይዤ መጥቻለሁ። ያው ይህ ቻናል ለእኛ ለማዳም ቅመሞች ስለሆነ ይህ ቻናል እኛን ስለሚያገለግለን ለእኛ ትምህርት ስለሆነ ከተሞክሮ ካለፈ ነገር ሁሉ ትምህርት ስለሚያስተምረን ወይም ደግሞ ቁም ነገር ስለሚያስጨብጠን ብዬ ያሰብኩትን ነገር ሁሉ ወደ እናንተ ይዤ እመጣለሁ። ውድ ቤተሰቦቼ ይህ ቻናል ለእናንተ ስለሆነ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንሁን፣ አብራችሁን ቆዩ። እና የቻናሌ ቤተሰቦች ምንድነው ይዘሽ የመጣሽው ቪዲዮ ካላችሁኝ፣ ዛሬ የመጣሁበት ቪዲዮ ያው እንግዲህ እኛ የማዳም ቅመሞች በሰው ሀገር ስንኖር ያው ሰርተን የሆነ ነገር እናገኛለን፣ ብር ነገር ትንሽ እናገኛለን። ይሄንን በማሰብ ደግሞ የአገር ቤት ወይም ደግሞ ክፍለ ሀገር ያሉ የእህት ወንድሞቻችን ዘመድ ወገኖቻችን አላቸው ብለው ነው የሚያስቡ። እንዴት እንደምናመጣውም ስለማያውቁ ምንም መረጃ ስለሌላቸው ብቻ ብር የሚታፈስ ነው የሚመስላቸው። በእውነቱ የማይጠይቃችሁ ፍጥረት የለም። እንዴ እኔን ያስታውሰኛል እንዴ ይሄ ሰውዬ ብላችሁ እስክታስቡ የምታስቡት ሁላ አያስታውሰኝም ብላችሁ የምታስቡት ሰው ወይም ደግሞ እኔ ትዝለው ነበር እንዴ ምናምን ነገር ብላችሁ የምታስቡት ሰው ሁላ ሳይቀር እየደወለ ነው ብድር የሚጠይቃችሁና እንግዲህ እኔ ከራሴ ተሞክሮ ያየሁትን ነገር ለእናንተ አካፍላችኋለሁ። ይሄንን ነገር ሳካፍላችሁ ለእናንተ ትምህርት ይሆናል፣ ለእናንተ ማስተማሪያ ይሆናል፣ ለእናንተ ቁም ነገር ትጨብጡበታላችሁ ብዬ ነው የማመጣላችሁ። እኔ እንግዲህ ለእናንተ የሆነ ነገር ሳመጣ ቁም ነገር አለው ብዬ ያሰብኩትን ነው ለእናንተ የማካፍለው እና እባካችሁ ቪዲዮን እስከ መጨረሻው አዳምጡት። ሁላችሁም የማዳም ቅመሞች ከሆናችሁ ይህ ነገር በጣም ይጠቅማችኋል እና አብራችሁን ቆዩ። በድጋሜ እንግዲህ የቻናሌ ቤተሰቦች እኔ ከዚህ በፊት እኔ እዚህ አረብ ሀገር ሆኜ አይደለም፣ በነገራችን ላይ ከዚህ በፊት ያው እንግዲህ በተመሳሳይም ነው እዚህ አረብ ሀገርም ሆነን የምናየውና የምናሳልፈው ነገር ይኖራል። መቼም እኛ የማዳም ቅመሞች ቤተሰብ፣ እህት፣ ወንድም፣ አክስት፣ አጎት፣ ዘመድ ይኖረናል እና ደግሞ ያው አረብ ሀገር ሄደች ከተባለ ደግሞ እንደ መጀመሪያም እንደገለጽኩላችሁ በቃ ብር የሚታፈስ ነው የሚመስላቸው። ከየት ይምጣ ምንም የሚያውቁት ነገር የለም። ግን እንዴትም እናምጠው እንዴት ምንም አያውቁም። ግን ደግሞ ብር የምታፍስ ነው በቃ የሚመስላችሁ፣ የማያልቅ ብር ያላችሁ ነው የሚመስላቸውና እኔ ግርም ብሎኝ ወደ እናንተ ይዤላችሁ መጥቻለሁ። በጣም አስተማሪ ነው በነገራችን ላይ። በእርግጠኝነት ይሄ ነገር እናንተን ይገጥማችኋል ብዬ ነው የምጠብቀው። ያው እህት፣ ወንድም፣ አክስት፣ አጎት የሌለው ሰው የለም፣ ዘመድ የሌለው ሰው የለም እና ሁላችሁም በዚህ ጉዳይ ላይ እንትናችሁ ብዬ አስባለሁ። እና ቤተሰቦች ያው ብድር የሚባለው አማርኛ ማለት ነው። በግልጽ ልንገራችሁ፣ ይህ ብድር አበድርኝ የሚባለው አማርኛ ብድር ስጭኝ፣ ብድር ለአንድ ወር ለሁለት ወር ምናምን ብለው ብድር ለሚጠይቁት ሰው ነው ማለት። ብድር ለተጠየቃችሁት ወይም ደግሞ ብድር ተጠይቃችሁ ልስጠው ወይስ አልስጠው የምትሉ የምታመነዝሩ ትኖራላችሁ አላችሁ ደግሞ በእርግጠኝነት። ምክንያቱም ያው የኢትዮጵያ ሀገራችን ችግር ነው፣ በየቤቱ ችግር አለ። ስትኖሩ ህይወት ከባድ ነው፣ መቸገር አለ፣ ማጣትም ማግኘትም አለ እና ደግሞ እስከ መበደር የሚካሄድበት አጋጣሚ አለና ያው የእህት ያጎት የዘመድ ልጅ አረብ ሀገር ካለች እስኪ ጠይቋት ነው የሚባለው። እና ይሄ ነገር ስንቶቻችሁ ናችሁ ብድር የተጠየቃችሁ? በእውነት በኮሜንት ጻፉልኝ። ስንቶቻችሁ ናችሁ ብድር ተጠይቃችሁ የሰጣችሁ? ሰጣችሁስ በሳቱ ተመለሰላችሁ? አይ በነገራችን ላይ እኔ ከዚህ በፊት አዲስ አበባ ነበረ የምሰራና የክፍለ ሀገር ልጅ ነኝ ብያችኋለሁ። እና አዲስ አበባ ሰራ ነበረ። ከዛ አዲስ አበባ እየሰራሁኝ በሆነ አጋጣሚ የሆነ ሰው ብድር ጠየቀኝ ማለት ነው። ከዛ እኔ እንግዲህ እሱ የግል ነው የሚሰራው፣ በግሉ ነው የሚሰራው። እኔ ይሄ ነገር መቼ መሰላችሁ 2010 ላይ 7 አመት ምናምን ሆኖታል፣ ወደ 8 አመቱ እየተጠጋ ነው ማለት ነው። እና ብር ጠየቀኝ። ባለኝ አቅም እንግዲህ ያ እኔ የሰጠሁት ብር በዛ ጊዜ 2010 ላይ ያ የጠየቀኝ ብር በጣም ብዙ ነው፣ በጣም ያው እንግዲህ አሁን ላይ ብር እየረከሰ ስለሄደ ነው እንጂ ያን ጊዜ ያ ብር በጣም
ተውት፣ በጣም ውድ ነበረ እና አንስቼ ሰጠሁት። ያ ብር አንስቼ ከሰጠሁት በኋላ 2 ወር ታገሽኝ፣ 3 ወር ታገሽኝ፣ እንደዚህ ቆይ ቀመጥልሽ የሆነ ስራ እስክትጀምሪ ድረስ ምናምን ነገር የሆነ ነገር ስራ ስትጀምር ይሰጥሻለሁ ምናምን እያሉ በቃ ከዛሬ ነገ እያሉ ያው እስካሁን ድረስ ብሬ አልተሰጠኝም። እና ውድ ቤተሰቦች ስንቶቻችንን የምንጠቃ በተለይ አረብ ሀገር ያለን ሴቶች እንዴት እንደምታመጪው የምታውቂው አንቺ ነሽ። ብርሽን እንዴት እንደምታገኙ የምታውቂው አንቺ ነሽ አይደለ? ስንት የማዳም ቅመም የማዳም ፊት ገርፎሽ፣ ሽንት ቤት አጥበሽ፣ መኪና አጥበሽ፣ ግቢ አጥበሽ፣ ስንት ነገር ፈግፍገሽ እጅሽን ሃይቬክስ ወይም በረኪና የተለያዩ ክሎር አቃጥሎሽ አጨማዶሽ እንደምታመጪው ግልጽ ነው። ይሄን ችግር የምታውቂው አንቺ ነሽ እንጂ እነሱ አያውቁልሽም። እና ብድር ምናምን ብለው ሲጠይቁሽ እነሱን ላስከፋ ነው ወይ እነሱን እንትልል ነው ወይ ብለሽ በቃ ይሆናል አይደለ? ምንም እንዴ ይጠይቀኛል ብለሽ ያልገመትሽ ያልጠበቅሹ ሰው ሁላ ይጠይቅሻል። በዛን ሰዓት ይህን ሰው ላስከፋው ነው ወይ ብለሽ አንስተሽ ትሰጫለሽ። ግን ያንን ብር ስትሰጪ እንደማይመለስ እያወቅሽ ስጪ። እኔ ከራሴ ተሞክሮ ነው እንደዚህ ምላችሁ፣ ያ ብር አይመለስም። ወይ ደህና ቤተሰብ የሆነውን ቤተሰብ ትቀያየማላችሁ። ደህና የሚያወራሽ የነበረውን ሰላምታሽን የሚጠይቅ ደህንነትሽን የሚጠይቅ ሰው የነበረው ብር ካበደርሹ በኋላ በማይታወቅ መልኩ እንደውም በተቃራኒው ይርቅሻል ማለት ነው። እንደውም ከዛ በበለጠ ሊቀርብሽ ሲገባ፣ ከዛ በበለጠ ሰላም ሊልሽ ሲገባ በራሱ በዛች በብሯ ምክንያት ያው እንግዲህ ትታወቃል። እጅ ያጥራል ኢትዮጵያ ውስጥ ፈልጎ አይደለም እዛ ስሜት ውስጥ የሚገባው፣ ፈልጎ አይደለም አንቺን ሰላምታ የሚነሳሽ፣ ፈልጎ አይደለም አንቺን የሚርቅሽ፣ የታወቀ ነው። ኬድ ያምጠው በቃ ይጠፋል። ማምጣቱ በጣም ከባድ ነው። እና ውድ ቤተሰቦቼ በተለይ ለቤተሰብ ምናምን ከሆነ እንደኔ በነገራችን ላይ ተበዳሪ ከመሆን አበዳሪ መሆን በጣም ይሻላል። ለራስሽ ለህሊናሽ ለምቾትሽ ይሻላል አበዳሪ መሆን። ጉዳት እንዳለው አውቃለሁ፣ ጉዳትም አለው። ግን ተበዳሪ ከመሆን ደግሞ አበዳሪ መሆን ይሻላል። ሁለቱም ጎጂ ናቸው። አበዳሪ መሆን ተበዳሪ መሆን በጣም ጎጂ ናቸው። ግን ደግሞ ተበዳሪ ከመሆን አበዳሪ መሆን ይሻላል። ተጎጂ መሆን ይሻላል። ህሌናሽ ምቾት ለህሌናሽ ቢያንስ ትተኛለሽ። ቢያንስ ተጎጂ እንጂ ጎጂ አይደለሽም። ህሌናሽ እንትን ይልሻል። እና ሁለቱም ጎጂ ናቸው። ግን ደግሞ እንደኔ ምክር ለሰው ብድር ከምትሰጡ ስጦታ ብትሰጡ ይገላል። ምክንያቱም አንድ የሰጠሽው አለኝ ብለሽ አታስቢም። ሰጥሻለሁ ብሎ አያታልልሽም። ብቻ አለ አይደለ? በተለይ ለምትወዱት ሰው ብድር አታበድሩት። ምክንያቱም ትጣሉታላችሁ፣ ትቀያየሙታላችሁ፣ ከሱ ጋር ትርቃላችሁ። በብሩ ምክንያት እኮ ነው እስከ ዛሬ ደህና የነበራችሁት፣ እስከ ዛሬ ፍቅር የነበራችሁት። ብር ካበደረሽ በኋላ መንገድ ይቀይርብሻል፣ ስልክ ይቀይርብሻል፣ ብዙ ነገር ያደርግሻል። ቤተሰብ ብርና ገንዘብ በቃ ቤተሰብ ያቆራርጣል፣ ቤተሰብ ያጋጫል፣ እህት ወንድም ያጋጫል። ቢው ብር ታውቃላችሁ ሰይጣን ነው። እና ውድ ቤተሰቦቼ ብድር ከምታበድሩ ትንሽ ብትሆን ስጦታ ብትሰጡ ይቀላል። ወይም ደግሞ አልችልም እንደዚህ እያደረኩት ነው ምናምን ብላችሁ ስበብ ብትሰጡ ይሻላል። እኔ በራሴ ተሞክሮ ስላየሁት ነው። እና ይሄ ነገር መቼም ኢትዮጵያ ውስጥ ሆናችሁ ከጉረሮ ከእለት ጉረሮ ወይም ደግሞ ከልብስ ጉርስ ከመጠለያ አልፎ ብድር አታበድሩም። ሁሉም ችግሩን ነው እንትን የሚለው ኢትዮጵያ ውስጥ። አረብ ሀገር የመጣች ሴት ግን በዚህ ነገር በጣም ተጋላጭ ነች፣ አንደኛ ተጋላጭ ነች። እና ይሄ ነገር ይጠቅማችኋል ብዬ አስቤ ነው ውድ ቤተሰቦቼ ወደ እናንተ ላካፈላችሁ የመጣው። እና እባካችሁ እስካሁን እያያችሁ ያላችሁ ውድ ቤተሰቦች፣ እያዳመጣችሁ ያላችሁ ውድ ቤተሰቦቼ ሰብስክራይብ አድርጉትና ቤተሰብን ላይክ አድርጉልኝ። እኔ አዲስ ስለሆንኩኝ በቃ ብዙ እርዳታችሁ ያስፈልገኛል። ምንም ማቀው ነገር ስለሚዲያ የለም። እናንተ አስተያየት እየሰጣችሁኝ አብረን እንደግ። ውድ ቤተሰቦቼ እንደሚጠቅማችሁ ተስፋ አደርጋለሁ። እና እንደኔ አመለካከት ብድር ከማበደር ስጦታ መስጠት ይቀላል። ለእናንተ ስጦታ መስጠት ይቀላል። ለሱም ያው ስጦታ መስጠት አይከፈውም፣ ግን ትንሽም ብትሆን ስጦታ መስጠት ይቀላል። ምክንያቱም እናንተ አለኝ ብላችሁ አታስቡም። ስጦታ የሰጣችሁትን ነገር ያው በውስጣችሁ ተደስታችሁ ትተውታላችሁ፣ ተረሱታላችሁ። ብድር ግን ከጊዜ ወደ ጊዜ እኔ በራሴ ተሞክሮ ስላየሁት ነው። 7 ዓመት ሙሉ እንግዲህ 8 ዓመቱ ያ ብር አልተሰጠኝም። እኔ ያለሁት በሰው ሀገር ነው። እኔ ያለሁት ማዳም ኩሽና ነኝ። እነሱ ግን የራሳቸውን ቤት እየመሩ ነው፣ እየኖሩ ነው። እና ሊሰጡኝ አልቻሉም። እንግዲህ አሁን ስቡት፣ በዛ በማይረባ ብር ተቀያይመናል።
እና በራሴ ተሞክሮ ያየሁትን ነገር ነው ለእናንተ ይዤላችሁ የመጣው። ውድ ቤተሰቦች ብዙዎቻችሁ እንደተጠቃችሁ በዚህ መቼም ግልጽ ነው። ያው ብድር ትጠየቃላችሁ፣ ከዛ ደግሞ ያንን ለመክፈል ይቸገራሉ ምናምን፣ በሱ ምክንያት መቀያየም ይመጣል ምናምን እና እስኪ ስንቶቻችሁ ናችሁ በዚህ የተጠቃችሁ? ኮሜንት ላይ ይጠብቃለሁ። ይህ ቻናል ለእኛና ለእናንተ ለማዳም ቅመሞች አገልጋይ ስለሆነ ሰብስክራይብ አድርጉትና ቤተሰብ እንሆን። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውድ ቤተሰቦች። በቅንነት የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እና እኛን ይጠቅማል ያስተምራል ብዬ ወዳሰብኩበት ቪዲዮ እስከምመለስ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።